ጌሂን አረገ ኩሳኖቭን አረገ ምንም አይመጣም። ማቲያስ ኑኔዝ እንደዚህ እኔ ለአንተ እንደዚህ ቋጥሬ አላውቅም እንድትመለስ ወደ ጨዋታ ማለት ነው። አምና እንደዛ እንዳራቃጠልከኝ ማለት ነው። አሁን ቋጥሬ አሲስት አረገ። ልጁ ሚድፊልድ ይጫወት ስለነበረ አሲስቶቹ ይችላል። ልጁ ክሮሲንግ ይችላል። በጣም ጎበዝ ነው። ገብቷል። ደስ ሲል ዛሬ በቃ ጨዋታችን ሴሜኒዮ እምነት እንቅስቃሴ ነው። ቼርኪ በቃ እንደዚህ አይነት ላይናፕ ነው የምንፈልገው። አሁን በዛ በኩል ራይንደርስ ነው። አሁን ዶኩን ብትከተው ችግር የለውም። ገብቷል። አሁን ሃላንድ ትንሽ ወደ ፎርም ሲመጣ ማርሙሽ ግን እድል ሊሰጠው ይገባል። 3 ነጥባችንን አግኝተናል። ወልቭስ ማለት ነው ለማንቼ ይቋጠራል። ይቻላል። ምን ጠብቀህ ነበር እንድንጥል? ሴሜኒዮና ማርሙሽ ኦን ፋየር ይላል። ሲጀመር የኛ ሳይኒንግ ፍሎፕ አድርጎ ራሱ አያውቅም። ባስፈረምናቸው 2 ልጆች አሸንፈን ወጥተናል ማለት ነው። ማርሙሽ እድል ስለተሰጠው እንደኔ ደስተኛ የለም ብዬ ነበረ። ይሄን ያህል በቃ የጎል ረሃብተኛ እንደነበር የምታውቁት ሪስኩን ወስዶ እንደዚህ ነው በጫማው ቀጥታ የመጣበት ተከላካዩ እያለ ከጀርባ ከየት መጣ ሳይባል ሄዶ እንደዚህ ኳሱ ላይ እግዚአብሔር ማቲያስ ኑኔዝ ተመልሶ በ7 ደቂቃ ውስጥ አሲስት። ማርሙሽ 7ኛ ደቂቃ ላይ 7 ቁጥሩ ጎል አስቆጠረ። ሴሜኒዮ የሚገርም ተች፣ የሚገርም ፊኒሽ። ጌሂ ዲፌንሱን ሰላም ያደረገው ይመስለኛል። እንደኔ የሚገርም ለውጥ አይቻለሁ። ስቲል አንድ ጌም አርሊ ነው ጀጅ ለማድረግ ግን የሚገርም ዲፌንስ በቃ ወልቭስ ስለሆነ ነው ልትለኝ ትችላለህ። ሰከንድ ሃፍ አስጨንቀዋል፣ ግን ይሄ የሚተረማመሰው ማንሲቲ ምናምን አልነበረም። ዛሬ በስርዓት ስንወጣው ነበረ። ሲጀመር አልሞከሩም። ሰከንድ ሃፍ ነው ትንሽ ያስጨነቁን ሊያልቅ አካባቢ ላይ። ኤኒዌይ የሚገርም አሁን 5 ነጥብ አድርገነዋል፣ 4 ነጥብ አድርገነዋል። አርሴ ነገ ማን ዩናይትድን ትገጥማለች። እንግዲህ እኛንም ነው የምገጥመው። ይመቻችሁ። በመጨረሻም የናፈቅናትን 3 ነጥብ ፋይቲሜ ኧረ ፔፕ ግን እግዚአብሔርን ዛሬ የተሻለ ውሳኔ ወሰነ። የትኛውም አሰልጣኝ ማድረግ የማይችለው ጭካኔ እኮ ነው የሚያደርገው። አንዳንዴ እኮ ሃላንድን አስቀመጠው፣ ከዛ ለቦታው በዚህ ሰዓት የሚገባው ተጫዋች ገባ። እኔ አባት ሴሜኒዮ አገባ። ማርክ ጎይ ይችላል ጋይስ። አሪፍ አድርገን ነው ዛሬ የተከላከልነው በክሊንሺት። ይሄ ቲም ብዙ ጊዜ እየገባበት ነበረ። ሰሞኑን በጣም ጸድት ያለ ውጤት ነው። 2-0 ያ ወልቭስ ነው ኦፍ ኮርስ፣ ግን አሁን ቲማችሁ እየተነሳ ነው። ነገ ይቋጠራል። የኔ አባት ነገ ይቋጠራል። እስቲ ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። ገና መግባቴን ደክሞኛል ጋይስ። ብዙ ማውራት አይመቸኝም በዚህ ሰዓት። ይመቻችሁ። በቀል ማለት ይሄ ነው ጩጬው። በቀል ማለት ይሄ ነው በቃ። አየህ ትርፌ ላጠፋችሁ ወልቭስ ተቀጣ፣ ለዛውም በተመሳሳይ ጎል። አንተ ተመሳሳይ እንዴ አንተ የማንቸስተርን ደርቢ የሚያክል ጨዋታ ተሸነፈ በተመሳሳይ ጎል። አሁን በእናንተ ቤት መበቀላችሁ ነው። አያችሁ አይደል? ቡድናችሁ ልጆች ናችሁ ብሎ ሲቀልድባችሁ አታዩትም? ምን አይነት እንደው ቡድን እንዴ የለም እንዴ የለም። ለማንኛውም ጀማው ሲቲ አገገመ እኮ በሚያስገርማችሁ ሁኔታ አገገመ። እኔ በጣም እየፈራሁት ያለሁት ጀማው የሴሜኒዮ የሚሉት ልጅ አጥቂ ነው መሰለኝ፣ አልጣመኝም። ቦርማውዝ ውስጥ ሲፎግረን ነው እንዴ እዛ ሲጮት የነበረው። እኔ ሃላንድ ሲቀመጥ ራሱ አልጣመኝም። በቃ ይሄ ልጅ ማለት ነው የሃላንድ ተተኪ የማድረግ እቅድ አለው ጋርዲዮላ። አመኑ ትንሽ ከቆየ ማለት ነው እየገፋ ወደ መሀል ከመሀል እየገፋ ወስዶ ፊት ለፊት ስትራይከር አድርጎት ቁጭ ነው የሚያደርገው። በዚህ ሁኔታው ከቀጠለ ማለት ነው ጎል እያስቆጠረ ነው እንደ ቡድማ። እንግዲህ በዚህ ጨዋታ እኔ አልቋጠርኩም ጀው፣ ምክንያቱም ለወልቭስ የሚቋጠርለት ቡድን ስላልሆነ ነው ያቺን ነገር ያልተገበርኳት። በቀጣይ ጨዋታ ፕሌይ እናደርጋለን፣ ምክንያቱም ቀጣይ ቶትንሃም ነው። ይያዝብሃል ማለት ትችለዋለህ። የዛኔ አሸንፈህ ታሳየኛለህ። ለማንኛውም ይመቻችሁ። ማንቸስተር ሲቲ ፕሪሚየር ሊግ ላይ በ2026 በአዲሱ ዓመት የመጀመሪያውን 3 ነጥብ አገኘ ማለት ሲሪየስ ባይዘው በፕሪሚየር ሊግ የመጀመሪያውን 3 ነጥብ በዚህ ዓመቱን ሙሉ አላሸነፋችሁም ነበር። ስለ ውጤቱና ስለ ማሸነፋችሁ ከማውራታችን በፊት ማለት ስለ ዳኛው ውሳኔ እናውራ እና ፈርስት ሃፍ በሰራሁት ቪዲዮ ሲቲዝንስ ይቅር በሉኝ ስላላሸነፋችሁ ነው። ምንም ማሸነፍ ስላልቻላችሁ ውልቭዝም ቢሆን የሆነ ነገር ይዛል ምናምን ብዬ ነው እናንተን ንቀር ውልቭዝን አክብሬ ነው። ተሳስቼ ዳኛው ማን ነው? አሁን የእጅ ኳስ በጣም አወዛጋቢ ሆኗል። በእጅ የተነካ ኳስ ማለት ነው። እና ግን ያሰጣል ብዬ ነው በቃ በእርግጠኝነት ሰጣቸው ብዬ ቪአር ሳይሄድ በፊት ሰጣቸው ብዬ ነበረ። ወደ ቪአር ሲሄድ ደግሞ እርግጠኛ ነበር። ቪአሩን አይቶ ግን በቪአር ውሳኔ ራሱን ሳያሳስት በራሱ መወሰኑና መከልከሉን ሳላደንቅለት አላልፍም። ትክክለኛ ዳኛ ማለት እንደዚህ ነው። ገባህ? በሌላ ዳኛ ተጽዕኖ ሊፈጠርብህ አይገባም። የራስን አቋም መወጠር አለብህ። ማርሙሽ መግባቱ ትክክለኛ ውሳኔ ፔፕ ባይዘው ማለት ነው። ሃላንድ በርንድ አውት ነበር የሚመስለው።
ኳስ መንካት አቅቶት ነበር። እንኳን አለ መሞከር መንካት አቅቶት ነበር። ሁሉንም ጾታ እየጾተ ማለት ሮቦቱ ቻርጅ ስላለቀው ዛሬ ቻርጅ አስደረገውና ማርሙሽን አስገባ። ትክክለኛ ውሳኔ አገባ እና እንደተለመደው አንቷን ሰሜኞ ፈርጠም ያለው ጠንከር ያለው የተሻለ ማሰብ የሚችለው ዶኩ ሰሜኞ እንደተለመደው አገባ። ሁሉንም ጎሎች ካሁን በኋላ የሚያገባው እሱ ሃላንድ እንዳይደርስበት ሌላ ሮቦት ጥቁር ሮቦት ነው እንዳያመጣችሁት። ተረዳሽኝ አይደል? አሪፍ 3 ፖይንት። አሁን ጎሂ መጥቶልሃል። ጎሂና ኩሶኖቭን ይዘህ ኑኔዝ እና ኦራይሊን ተመልሰዋል። ዶራኑማ እንደተለመደው አለ ይገግምብሃል። ስለዛ ይዘህ ትሮጣለህ ማለት ምርጥ ሚዜ ነው የምፈልገው እንጂ ተልካሻ ሚዜ አልፈልግም። ገባሽ አይደል? አክብሬ ነው ሚዜ እኔ እንደሌሎቹ ምናምን ነገር ኔክስት የምታገቢው አንቺ ነሽ አይነት ሚዜ ነው የምፈልገው። ገባሽ አይደል? ይመች ልጅነቴ ማርና ወተቴ ፈለው አሁን ዝም ብለህ ቋጥር። ነገ ብስኩት ይገዛልሃል፣ ከረሜላ ይገዛልሃል። በቃ ባለፈው ሳምንት አንተን ስለጠልቅ የገባሁትን ቃልም አልበላም ያሉት ከሚሰበር ባይበላስ ቢቀር አባቴ አሁን ዝም ብለህ ያልተነካ ፍሬን በሱ ትቋጥራለህ። በደንብ አድርገህ በአራት ነጥብ አድርገሻል። ይመችሽ በለው ይመችሽ። ማንቸስተር ሲቲ አሸንፈዋል። ኮንግራ ብለናል። ያው ሲቲ ወደ ድል ተመልሷል። አንቷን ሴሜኖም እንግዲህ አዲሱ ፈራሚ አግብቷል። ወይኔ ተጫዋች ይሄን ተጫዋችና ጌሂን ሳይኮ ደሜ እኮ ነው የሚፈለው ደሜ የኛ የነበሩ ተጫዋቾች። ለማንኛውም ይመቻችሁ። ኮንግራ በድጋሚ ግን ሳይሆን አልቻልኩም ከምሬን ነው ብላችሁ እሱም ጎል አስቆጥሯል። ከሱ በላይ ግን እጅግ በጣም የሚያምር ጎል ያስቆጥረው ኦማር ማርሙሽ ምን አይነት ጎል ነው ያስቆጥረው። ከጎሉ በላይ ደግሞ አሲስቱ ማቲያስ ኑኔዝ ተጫዋችን ይስራ፣ ተጫዋችን ይቀይር። እደግመዋለሁ፣ ተጫዋችን ይቀይር። ፔፕ ጋርዲዮላ ማቲያስ ኑኔዝን ከሚድፊልደርነት አውጥቶት ራይት ባክ አድርጎት ይሄ ተጫዋች በዛ ቦታ ኧረ በስመ አብ ምን አይነት ክሮሶችን ነው እያደረገ ያለው! እንዴት ነው የሚከላከለው! ዋው ቃላት የለኝም ከምሬን ነው የምላችሁ። ኦማር ማርሙሽም እንግዲህ እጅግ በጣም የሚያምር ጎል ነበር ያስቆጥረው። ይመቻችሁ ሲቲዎች፣ ኮንግራ ብለናል። ኮንግራ ይመቻችሁ። ሲጀምረኛ ላለ ክለብ ምንድነው ሰከንድ አፍ ማጫወት? ፈርስት አፍ በቂ አይደለም ወይ? የፔፕ ጋርዲዮላና የወዳጆቹ ንግግር ነው። ያራዳ ልጆች ኤርሊንግ ብሮት ሃላንድን አስቀምጦ የገቡት ፔፕ ጋርዲዮላ ማርክ ጉዌን በቋሚነት ማስጀመር ችለው ነበረ። በዚህ ምክንያት ክሊንሺት ማስጠበቅ ችለዋል ማለት ነው። ይሄ ለጉዌ ቆንጆ የሚባል አጀማመር ነው ማለት ነው። ኦማር ማርሙሽና እንደዚሁም ሴሜኒዮ ጎሎችን ማስቆጠር ችሏል ማለት ነው። እኛ እኮ 45 ደቂቃ ተበለን የገባ ክርክር ነበር ውስጥ መልበሻ ገበ ከታማኝ ሰው የሰሙት እኛ ፈርስት አፍ ነው የተባልነው እያሉ ነው ያራዳ ልጆች ማለት ነው። 2-0 ውጤት ጨዋታው አልቋል ማለት ነው። በሚገርም ሁኔታ ማንቸስተር ሲቲ ይህንን ውጤት ምናልባት ነገ ባሳለፈው ሳምንት ማለት ነው ማንቸስተር ዩናይትድ 3 ነጥብ እንደነጠቃቸው የሚዘነጋ አይደለም ማለት ነው። ነገ ደግሞ አርሰናል ከማንቸስተር ዩናይትድ በሚያደርጉት ጨዋታ ምናልባት ማንቸስተር ዩናይትድ ድል የሚቀናው ከሆነ ማለት ነው ባለፈው የጣሉትን ነጥብ የሚያኳክሱበትን ውጤት አስመዝግቧል ማለት ነው። ሀሳብ አስተያየት እናንተ ነው። ሼር ኮፕሊንክ በደንብ ይደረግ። ቆይተናል፣ ለዛ ነው መሰለኝ ትንሽ ቪዲዮ እየተያዘ ነው። በደንብ ሼር ኮፕሊንክ ይደረግ። ምርጥ ያራዳ ልጆች አለው። ፔፕ ጋርዲዮላ ማንቸስተር ሲቲ ወልቭስን 2-0 በማሸነፍ ወደ አሸናፊነቱ ተመልሷል። ቶተንሃም ደግሞ ከበርንሌይ ጋር 2 እኩል ተለያይቷል። ቪዲዮን ኮፒ ሊንክ ሪፖስት ላይክ በማድረግ ጀምሩት። ዛሬ አበደ ሳምንት ነበር። ባይዘዌ በጣም ደስ የሚል ጨዋታ ነበር የነበሩት። ሙኒክ ራሱ በቡንደስሊጋው የመጀመሪያውን ሽንፈት ቀምሷል። ሲቲ እንግዲህ ከ4 ጨዋታ በኋላ ነው ወደ ድል የተመለሰው። እንግዲህ አዲሶቹ ዝውውሮችም ዛሬ በጣም አሪፍ ፐርፎርማንስ ላይ ያሳዩት። ሴሜኒዮ እንግዲህ በ4 ጨዋታ 3 ጎል 1 አሲስት አለው መሰለኝ። በጣም አሪፍ ዝውውር ነው። እኔ ፔፕ ጋርዲዮላ አሁንም አቅም አለው ብዬ ነው የማስበው። የእሱ ሀሳብ ገና አሁን ጅማሮ ላይ ያለ ነው እንጂ የሚያረጅ ሀሳብ አይደለም የእሱ አይዲያው እና የማቴሪያል የተጫዋቾች እጥረት ነው ብዬ ነው። እሱ በሚፈልገው አይነት ኳሊቲ ስላላገኘ ነው። በዛ ላይ ጉዳትም እየረበሸው ነው እና አሁንም ፔፕ ወርልድ ክላስ የሆነ አሰልጣኝ ነው። በቃ እሱ ለየት ያለ አሰልጣኝ ነው። ግን ተጫዋች እሱ እንደሚፈልገው አላገኘም ብዬ ነው የማስበው። ካገኘ አሁንም የበፊቱን ሲቲን ማሳየት ይችላል ብዬ አስባለሁ። ግን አሁን በጣም ተዳክመዋል። ግን ሴሜኒዮ እና ጉሂም የመጀመሪያውን ጨዋታ አድርጓል። ዛሬ አሪፍ ፐርፎርማንስ አሳይቷል። እንግዲህ አርሰናል ነገ እስከሚጫወት ድረስ ጋፓቸው ወደ 4 አጥበውታል። ሌላው ደግሞ ቶተንሃም ነው። ሰዎች ቶተንሃም እየመራ ነበር በበርንሌይ። ከዛ ደግሞ ካምባክ ተደርጎበት ባለቀ ሰዓት ሮሜሮ የሚገርም ጎል አስቆጥሮ ሄዲንግ አስቆጥሮ 2 እኩል ተለያይቷል። ቶማስ ፍራንክ በጣም ተቸግሯል ብዬ አስባለሁ። በቶተንሃም በጣም አስከፊ ጊዜ ነው እያሳለፈ የሚገኘው። ግን በአውሮፓ ቻምፒየንስ ሊግ ደግሞ በጣም አሪፍ እየሆነ ነው። ሌላው ደግሞ ፉልሃም ካምባክ አድርጎ ብራይተንን አሸንፈዋል። ዛሬ በጣም የሚገርም ጨዋታዎች ነው የነበሩት። ደስ የሚል ጨዋታ ነበር። ያው ፕሪሚየር ሊግ በጣም ደስ ይላል እና ዛሬ ያበደ ሳምንት ነበር። በጣም አሪፍ ጨዋታዎች ነበሩ። እስቲ በጨዋታ ላይ የተሰማችሁን ኮመንት ላይ አስቀምጡ። ቪዲዮ ክፍታችሁ ኮፒ ሊንክ ሪፖስት ላይክ ማድረግ እንዳይረሳ። ቴንክ ዩ። ምስኪኑ ወልቭስ ዩናይትድ እና ቦዶ ግሊምት ምናምን ባጠፉ ጥፋት ተወገረ ነው የምላችሁ። ኢታድ ላይ ተወገረ።
3 ነጥባችንን አግኝተናል። ክሊንሺት አስጠብቀናል። ሰሜኑ ቆይ ጥይት ነው ያስከው ኳስ ነው ያስከው። ምን አይነት ድንቅ ኳስ ነው አንግሊ ገጨብህ። የሚገርም አጨረስ ተመልክተናል። ወልቭስ ማሸነፈ ምናምን እንዳትለኝ ማሸነፍ ከራቀኝ ቆይቷል። ትርፍዬ ትርፉካ የኔ ሸሙን ማንነት ነገ ወያላውን ስጥት እሺ ኢሚሬትስ ላይ ስጥት አርሰናል እስኪጫወት እንግዲህ ከአርሰናል ጋር ያለነው የነጥብ ልዩነት ወደ 4 አጠበነዋል። ቋጠሮ ይቀጥላል። ፈለው ምንድነው? ምን አስበሽ ነው? አንቺ ደግሞ ቀልድ ምናምን አይገባሽም። ሲሪየስ የምታደርጊው ነገር አለሽ እንዴ? ያለመደብሽን ይሄ አቻው ምናምን ነው አንቺ ላይ እኮ የሚያምረው። አው ጥሩ ነው። ፋርመርስ ሊግ እንዳይሆን ትንሽ መሞከራችሁ ጥሩ ነው። ገብቷችኋል። ላይክ እንደውም ምንድነው ይሄ ጥሩ የሆነ ሚዜ ይወጣችኋል እንደስ ኮምፒቲሽን ስታደርጉበት ማለት ነውና አሁን እዚህ ላይ የ4 ነጥብ ምናምን ሳክስ አንፈልግም። ምክንያቱም እኛ ነገ ትንሽ ቀለል ያለች ትሬኒንግ ነው ያለች። እስከዛ ነው የሚሆነው እንጂ ወደ 7 ይመለሳል። ፈላው ጥሩ አድርገሻል። ጥሩ ነው መነሳሳትሽ፣ ሞራሉ ምናምን ሸጋ ነው። ግን እኛ ጋር ኮምፒቲት ለማድረግ ወይም ይሄ ዋንጫ ህልም የሚለውን ነገር እዛው ውረድ ነፍጫላ ውሪ ሁላ። ዛሬ በእንግሊዝ ፕሪሚየር ሊግ የተደረጉ የጨዋታ ውጤቶችን በአጭሩ እንመለከታለን። በመጀመሪያ ማንቸስተር ሲቲ በማርሙሽና በሴሜኖ ጎሎች ወልቭዝን 2-0 ማሸነፍ ችሏል። ከመሪውም ከአርሰናል ያላቸውን የነጥብ ርቀት ወደ 4 ዝቅ ማድረግ ችሏል። ቶተንሃምና በርንሊ ያደረጉት ጨዋታ 2 እኩል በሆነ ውጤት